ጋይስ ወይ እግዚአብሔርን ቪዲዮዋን አይቼ አንጀቴን በላችኝ። በጣም ክርስቶስን ጋይስ አላሳዘነቻችሁም? አገሯን የገባችሁ ኦኬ ችግር የለውም ቤተሰቦቿ ጋር የምትሄደው ግን አላሳዘነቻችሁም? በማርያም ጋይስ አላሳዘነቻችሁም? ሱሱ አላሳዘነቻችሁም? በማርያም ጋይስ በጣም ያሳዘነችኝ እመቤቴን ጋይስ። ኧረ ተው ግን ኢትዮጵያኖች በሰው ሀገር ላይ ግን አትጨካከኑ። ተው ግን እኔ እኮ ለዚህ ነው እኮ አበሻም አላገኘም። ኦ ማይ ጋድ ቴንክ ዩ ጋድ። እኔ አበሻ ቢባል አበሻ ቂጡ መዶሻ ብሞት አላገኝም። ብሞት ከአበሻ ጋር ማህበር የለኝ፣ ምድር የለኝ፣ መቆም የለኝም። ስሞትም ራሱ ቻው እናንተ ምሰጡኝ ጥልቅም አድርጌ በጎን አድርጌ ስሞት በዚህ ቀበሩኝ ብዬ ነው የማስቀምጠው። ጨርጌ ከአበሻ ጋር ክንክክልኝ ጥሬ ስጋ ላይ አማረኝ፣ ጥብስ ላይ አማረኝ ኦርደር አደርጋለሁ። እንዲህ ምን ብቻዬን ሂጅ እበላለሁኝ። ምንድን ሺሻ ነው መጥባት ያማረኝ፣ ብቻዬን ሂጅ ሺሻ ጨሳለሁ። ሀበሻ የሚባል ጌታዊ እንዳታሳየኝ። እኔ ብቻ ነኝ እኮ በነፃነት የምኖረው። ትንሽ እብደት አለው እንጂ ብቻ መኖር ታብዳላችሁ እንጂ የሰው አሉባልታ ምናምን ይቀንሳል፣ ወሬ ይቀንሳል። እንደው ከሰው ጋር አትገናኙ ጋይስ። እኔ ማንንም ማግኘት አልፈልግም። እንደሱ እንዳማረብኝ ማንንም አላገኝም። ደም ትናንትና ጭቅላቴ ደንቆሮ ነበረ። ታምሜ ነበር። ጌታ ምስክሬ ነው ጋይስ። ትናንትና አሞኝ ነበረ። ብንን ብዬ አባቴ ቤት ነው የሄድኩት። ብን ብዬ ጤነኛ አልነበርኩም። ትናንትና ቀውሼ ነበር በጠዋቴ እንትን የሚሉት ይዞኝ እመቤቴ። ከዛ ብን ብዬ አባቴ ጋር እህት ወንድሞቼን ሳያቸው ልቤ መለሳል። ሰው እንዳለኝ አየሁ። ጓደኛስ ቢሆን እንደዛው እንዳበልኩኝ ነይ እንሂድ ብሎ አረቄ ቤት ነው የሚወስደኝ። ሬሳዬ ነው ከቤት የሚጎተተው። ሰው አያስፈልግም ከቤተሰቡ። ስማኝ የኔ ፍቅር ወይ እኔ አለም ባልሽ ይወድሻል ወይ ለገንዘብ ያገባሽ ለምን ሰው ምንድን ነው የምትላቸው? እኔ የምላቸው ምናልባት በጣም ነው የሚያሳዝነው። ባልሽ ይወድሻል ብቻ ሳይሆን ይሞትልኛል በያቸው። እሺ እኔ ፍቅር በጣም ነው የማፈቅርሽ። አይ ላቭ ዩ ቱ ደግሞ ከልቤ ነው የማፈቅርሽ። እሺ እኔ ጣፋጭ። እሺ አባቴ ስሚ ምን ታያቸዋለሽ? እዩ ማሱ ባንክታች ማኔት እንዴት ነሽ? እኔ ማርያም በባለፈ ዘይት ቀይሩ የሚያማችሁ እሱ ነው ብለሽ ነበር። እኔ ደግሞ ቁሜ ስለምውል እግሬን እያመመኝ ነበርና ከዛ ሴትዮ የሃይላንድ ዘይት እያመጣች በዚህም እና በዘይቱን ወጥ ስሪ ቀልቅለሽ ትል ነበርና ህዛው ያኔ ደግሞ ዘይት እየበላሁ ነው መሰል እግሬን እያመመኝ ነው ከስራው ጋር አልተመቸኝም እና ቀይሪልኝ አልኳት። ከዛ ምን አይነት ዘይት ነው አለችኝ። አረ የዘይቱን ቀለም አላሳዩንም ግን ዘይት ቀይሩ ብለውናል ስላት ምን አበሻ ከሆኑ ሱቅ ካላቸው ኦርደር ያደርጉልሽ ከሌላቸው ደግሞ ያሰታሳይሽና እኔ ላምጣልሽ አለች። ዛሬም ብጠይቃት ደግሞ ዝም አለች። እሺ ማዳምሽን ምን በያት መሰለሽ? ሴትዮዋ ቀጣባ ናት። ቀጣባ ማለት ባልና ሚስት አገናኝ እንደዛ ናት ያለችው። ዘይቱን ስላት ምንድነው ስራ ሐኪም ናት ስትለኝ ያረ ዱባይ ቢሮ ነው የምትሰራ አልኳት። ደላላና ቀጣባ ናት። ታጋባለች እንደገናም ትደልላለች በያት። ከዛ በኋላ እስኪ ቁጥሯን ስጪኝ ስትልሽ ስጫትና አስረዳታለሁ እንዴት እንደምታስቀይርሽ ዘይቱን ትዳርሽ